ሁላችሁንም ደስታ ነው ማለት አሽም አይደለ ህዝብንም ማዋሸት ፈልጌ አይደለም እኮ እኔን እንደዛ አይደለም ያልከኝ እኔንም ስትሉኝ የነበረው እንደዛ አይደለም መታከም አለበት ወይ ጸበል መሄድ አለበት ነው እንጂ ከሷ ጋር ሄዶ መዝናናት አለበት የሚልን ሐሳብ አላነሳንም ጋድ በጣም ማመሰግናችሁ ሁላችሁ ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። እንግዲህ የቻናል ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንደቀጠለ ነው። ዛሬም አዲስ ነገር አለ ማለት ነው። ከዛ በፊት ግን ይህን ቪዲዮ ለደረሳችሁ ሁላችሁም ሰፖርት አድርጉኝ። አዳዲስ ሆናችሁ በተለይ ቻናሌን ሰብስክራይብ በማድረግ ማለት ነው። የቻናል ቤተሰቦች ደግሞ ላይክ በማድረግ ተደራሽ አድርጉልኝ። ቀጥታ ወደ አናበዛም ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ በመጀመሪያ ደረጃ ወደ ማምሻ በተለቀቀው ቪዲዮ ላይ ሲሄድ እንዳየነው ቪዲዮ ላይ ሩታ 300 ኬ ስለገባች ሰርፕራይዝ አርጓታል ማለት ነው። እንግዲህ ርዕሱ ላይ አይተን ብደነግጥም ውስጥ ሲገባ ሌላ ነው ማለት ነው። እንደዚህ ባትፎግሩ ጥሩ ነው። ግን ከዛ ውጭ ግን እንደ ሰው ማንኛውም ሰው በዚህ በሩታ 300 ሺህ በመግባቷ ደስ ሊለው ይገባል። ይሄ ምንድነው? ማንኛውም ሰው ዩቲዩብ ላይ የሚሰራ ሰው ሁሉ የሚመኘው የሚፈልገው ነገር ነው። እንግዲህ ሁሉ የሚሮጠው አካውንቱን ለማሳደግ ነው፣ ቻናሉን ለማሳደግ ነው የሚሮጠው። ስለዚህ ይሄ ነገር ደግሞ እንግዲህ ሩታም አብርሽም ይለያሉ ስላችሁ በምንድን ነው? ሰዎችን ሰፖርት በማድረግ ያው ታውቃላችሁ፣ ዙሪያቸው ያሉ ሰዎች በሙሉ ከነሱ ስር ሆነው ነው ለዚህ የደረሱት እና እነሱን ሰዎችን ሰፖርት በማድረግ ልጆችን በማሳደግ ምናምን ያው የበኩላቸውን እያደረጉ ስለሆነ ያው የነሱ እድገት የነሱን እድገት አንመኝም፣ የነሱን እድገት ነው የምንመኘው እና በዚህ አጋጣሚ ሩታንም እንኳን ደስ አለሽ ለማለት ፈልጋለሁ። እንደ ሰው እንደ ማንኛውም ሰው ብትደሰት እንደዚህ ብትጨፈር ምናምን ያለ ነው፣ ደስታ ነው። ግን ሙሉ የሚሆነው ይህን ፕሮግራም ሙሉ የሚሆነው አብርሽ ቢኖር ኖሮ በጣም ደስ ይል ነበረ ማለት ነው። እንግዲህ እንደምናየው እነዚህ ሰርፕራይዝ ያደረጓት የሩታ ጓደኞችም ከዚህ በፊት ከሰርፕራይዙ በፊት ማድረግ የነበረባቸው አብርሽን አምጥተው ለእሷ በመስጠት ደስተኛ ማድረግ ነበረባቸው። ከእሷ ጎን ሆነው አብርሽን ከእሷ ጋር ሄደው ምናምን አምጥተው በቃ አንድ ላይ ተሰባስበው ይህንን 300 ኬውን ቢያከብሩላት በጣም አሪፍ ነበረ። ግን ያጎሏል አሁን። ምክንያቱም ብዙ አስተያየቶችን ሰምቻለሁ። እያስመሰለች ነው ወይ አብርሽ በዚህ መልኩ ጠፍቶ ሄርሜላ ይዛው ሄዳ ምን አይነት ደስታ ነው የምታከብረው ምናምን የሚል ነገሮች ስላነበኩ ነው። ከዛ ውጪ እንደ ማንኛውም ሰው ደግሞ የሚሰማት ነገር አለ። ይህንን ደስታዋ ደግሞ መጋራት ግዴታ ነው ማለት ነው። ሁሌም አብራችን ስላላችሁ፣ ሁሌም ከጎኔ ስላላችሁ፣ በተከፋውም በተደሰትኩኝም ብቻ በቃ ሁሉም ነገር በተፈጠረ ሰዓት ከጎኔ የማጠፉ ምርጥ ወንድሞቼ መከታዎቼ ናችሁና እጅግ በጣም አድርጌ ነው ማመሰግናችሁ፣ መወዳችሁ። ይሄ ውጤት የኔ ብቻ አይደለም፣ እናንተም አላችሁበት። አይዞሽ በርቺ፣ እኛ ከጎንሻለን ወደፊት እንጂ ወደ ኋላ የለም እያላችሁ ሁሌም እንደምታበረታቱኝ ሁሉ ለዛሬ ወይም ደግሞ ለ300 ኬ በቅቻለሁኝ። በጣም ደስ ብሎኛል። እንዴት ነው አልጠበቅኩም ነበር። አከብራለሁኝ ብዬ ምናምን አላሰብኩም እና ምን አለ መሰላችሁ አሁን በነገሩ ተስፋ የቆረጠች ነው የሚመስላቸው ሰዎች ሁሉ ማለት ነው። በአብርሽ ጉዳይ ተስፋ የቆረጠች በቃ ከዚህ ነገር ለመውጣት አሁን ጓደኞቿ ራሱ እያሉ ያሉት ከዚህ ነገር ለመውጣት ካለሽበት ስትረስ ምናምን ለመውጣት እንደዚህ አይነት ነገር ያስፈልጋል ነው እያሉ ያሉት። እና እንዴት ነው የአብርሽ ጉዳይ ትተዋለች ወይ ወይስ ተስፋ ቆርጣለች ወይ? በዚህ ልክ ያው እንትናም ማነው ደስታ ራሱ ዳርዳር እያለ ነው እና በዚህ መሀል ለመግባት ዳርዳር እያለ ነው ያለው እና እሷ ማቀባበሏ እንዴት ነው ፈገግታዋ ምናምን ለሷ ያላትን አመለካከት እንዴት ነው የሚለው ነገርም ያነጋገራል በዚህ ነገር ላይ። ስለዚህ ጓደኞቿም ቅድም እንዳልኩት ተባብራችሁ አብርሽን አምጥታችሁ እሷ ደስተኛ ብታደርጓት ነው። ምክንያቱም ያው ከአብርሽ ጋር ያላትን ነገር ታውቃላችሁ እና ሰሞኑ ስታደርግ የነበረው ነገር ታውቃላችሁ፣ እሱን ለማግኘት ማለት ነው እና ከእሷ ጋር ሆናችሁ እሱን ያው ከተባበሩ የሚባል ነገር አለ አይደለ? አያቅታችሁም ነበረ። አሁን እዚህ ጋር ሌላ ነገር ያስመስለዋል አንተ እና አንዳንድ ነገሮች አሉ፣ እየተፈጠረ ያለ ነገር አለ። ብዙ ግራ የተጋባችሁ ሰዎችም አላችሁ። ግን
እኔ ዋናው ነገር የምፈልገው እኔም ሆነ ወንድሜ የወንድማችን ሰላምና የወንድማችን ደህንነት ስለሆነ የሚያሳስበን ሁሉንም ማድረግ ያለብንን በሙሉ ማድረግ አለብን ብዬ ነው ማስበው። እኔ ለማድረግ ዝግጁ ነኝ የትኛውም ነገር ላይ ማለት ነው። ወደዚህ ቪዲዮ ደግሞ እንምጣ። መጀመሪያ ቀን ላይ የተለቀቀ ቪዲዮ ነው በጊዜ እና ምንድነው አሁን እዚህ ጋር እየተፈጠረ ያለው ነገር እኔ ያላስማማኝ ደስ ያላለኝ ነገር ምክንያቱም እኔ ዴቭን እንትን አድርጌ ነበር የማስበው ማለትም አሁን እዚህ ጋር ሀቅ አላት ሩት ያመጣችበት መንገድ ትክክለኛ መንገድ ነው የመጣችው በዚህ ቪዲዮ ላይ። ምክንያቱም እኔ ዴቭም ይሁን ቡዜ በዚህ ልክ አብርሽ ላይ ችላ ይላሉ ብዬ አላምንም ነበረ። ምክንያቱም የሄርሜላ እንትን ይታወቃል በጣም ስለምትወደው የምታስቀድመው ስሜቷን ነው ማለትም ፍላጎቷን ነው የምታስቀድመው እና ከሱ ጋር መዝናናቱ ከሱ ጋር ጊዜ ማሳለፉ ምናምን ነው የምታስቀድመው እና ትላንትም ያው በትላንት ቪዲዮ ላይ አይተናል እንግዲህ ሄርሜላን መዝናኛ ቦታ ወስዳኝ ነው ሲል ነበረ ማለት ነው። እና እናንተ ግን በዚህ ልክ እንዴት ነው አብርሽ ላይ ጨክናችሁ በአንድ በሄርሜላ ላይ ብቻ ጥላችሁ እናንተ ቁጭ የምትሉት የሚለው ነገር ሀሳብ ሆኖብኛል። ስለዚህ ሩታም ሆነች ሄርሜላ ልጁ ላይ ብንሰራ የሚል ነው ብዙ ነገሮችን ሳደርግ የነበረው። ግን እነሱ ፈቃደኛ ባለመሆናቸው ምክንያቶች እድሉን አግኝተን ወደኛ መምጣት ችሏል አብርሽ ማለት ነው። እና ከዛ አንፃር ደግሞ አሁን አጠገባችን የለም ሊያገኙትም አይችሉ በጭራሽ። ምክንያቱም ባገኙት ሰዓት ነገሮች ትክክል እየተፈጠረ ስላልሆነ ቡዜ አሁን እዚህ ጋር እልክ ነው የሚመስለው። እነሱ ጋር ነበረ አሁን እኛ ጋር መጥቷል በቃ አያገኙትም የሚለው ነገር እልክ ነው የሚመስለው። ምክንያቱም ከነሱ ጋር ያለ የሚድንበት መንገድ ነበር ስትፈልጉ የነበረው እኛ ጋር ካልመጣ ካላሳከምነው ካላስተማመምነው እያላችሁ ነበረ። ስለዚህ የታለ አሁን እናንተ እዚህ ጋር ተደላላችሁ ቁጭ ብላችኋል። አብርሽ ከሄርሜላ ጋር የት ይሁን ምን ውስጥ የምታውቁት ነገር የለም። የት ይዛው ትሄድ የምታውቁት ነገር የለም። እና ጥሩ ቦታ ብቻ ወሰጅ ብለናታል ምናምን። እንዴት ነው እንደዚህ ብላችሁ በቸልተኝነት እናንተ የምትቀመጡት? ማንኛውም ሰው እኮ ይታዘባችኋል አይደለ? እዚህ ጋር እንኳን ሩታ አይደለም ማንኛውም ተመልካች ይታዘባችኋል። ይታለ የምታደርጉለትን እንክብካቤ፣ ይታለ የምታሳክሙትን ሕክምና፣ ይታለ እንዴ ያስተዛዝባል። ዛሬም ላይ አሁንም እየተከራከሩ ያሉት እኮ አብርሽ ደህና ነው ምን ሆነ ነው የሚሉት። በቃ ምን ሆነ አብርሽ ደህና ነው እኛ የምናውቀው። ምናልባት አንዳንድ ጊዜ እኔ ሲመስለኝ ሄርሜላም አብርሽን ትወደዋለች፣ ሩታም አብርሽን ትወደዋለች። ለሁለቱ በቃ አንዱ ለአንዱ መሸናነፍ አንዱ ለአንዱ ካላሸነፍኩ አይነት ትግል ውስጥ ገብቶ ልጁን እኔ የሆነ ነገር ሊያደርጉት ይሁን ወይ ደግሞ ቆራርጠው እና ቆራርጠው ሊካፈሉት አይመስለኝም። አይ ኖ እኔ እልህ የተጋቡ ነገር ነው የሚመስለኝ ሳስበው ማለት ነው። እና እኔ ዴቭ አሁን እዚህ ጋር ምን አለ መሰለህ አሁን እነሱ ደህና ነው አሉት አይደለ ከሚያዩት ነገር አንፃር ወይም ከናንተም ችግር ሊሆን ይችላል ደህና ነው የሚሉት ማለት ነው። ግን አሁን እንዳልከው ሄርሜላን የምታነሳው ሩታም የምታነሳው ሄርሜላን ማየት አትፈልግም። ሄርሜላን ደግሞ ከሩታ ጋር እንዲሆን አትፈልግም። በሁለት መሀል ግን እየተጎዳለው በእናንተ በሁላችሁ መሀል እየተጎዳለው አንድ ልጅ ነው፣ እሱም አብርሃም ነው። ግን እዚህ ጋር ተስማምታችሁ ተግባብታችሁ እሱን ብታሳክሙት ነው የሚሻለው። አንቺ ተይ አንተ ተው ምናምን ከማለታችሁ በቃ ታውቃላችኋ። ያም አሞታል ብላችኋል። እናንተ አሞታል ካላችሁ መቀመጥ የለባችሁ። እንደዚህ አይነት ነገር ታደርጋላችሁ ብዬ ኤክስፔክት አድርጌ አላውቅም። መጀመሪያ ስትሉኝ የነበረው አብርሽ ጸበል መሄድ አለበት ወይም ደግሞ ሕክምና ቦታ መሄድ አለበት ነበር እያላችሁኝ የነበረው። ግን አሁን እንደዛ አይነት ቦታ ላይ አይደለም። እሱ እንዳልሆነ ኤፋ ትላንትና ዳኒን ማግኘት ደውለን አረጋግጠናል። ያለበትን ቦታ አብርሃምም ቢሆን ነግሮናል ሁሉንም ነገር። ስለዚህ ፍላጎቱ እንዳልሆነና ከዛ ቦታ መመለስ እንደሚፈልግም ደውሎ ነግሮናል። አሁን እዚህ ጋር ጎራ መያዙ ምንም አይጠቅምም፣ ለማንም አይጠቅምም። የሚሻለው ግን ምንድነው በቃ ችግር ሆኖ ባላንስ ማድረግ ያስፈልጋል። ለምን እኔ ከእንትና ጋር ነኝ ማለቱ አንድ ሰው ነው የሚጎዳው በዚህ ጉዳይ ማለት ነው። ስለዚህ ምንድነው ማድረግ የሚያስፈልገው እሷ እንዳለችው እናንተ በቃ እናሳክማለን ብላችሁ ከወሰዳችሁት በኋላ ማሳከም ነበረባችሁ። ተሯሩጣችሁ በቃ እነሱ ሴቶች ናቸው። ዲቨን ብትሆን ተሯሩጠ የሚሻልበት በቃ ሕክምና የሚያገኝበት ቦታ መውሰድ አለባቸው። እነሱ ጤነኛ ነው እያሉ ነው። እነሱ ምንም የሚያሳክሙት ነገር የለም፣ የትም የሚወስዱት ነገር የለም። ታሟል እያላችሁ ያላችሁት እናንተ ናቸው። እኛም በምንመለከተው አንጻር የበፊት አብርሽና የሆናለው አብርሽ አንድ ስላልሆነ ችግር አለበት ነው የምንለው። ስለዚህ ታክሞ የሚድን ከሆነ የሚታከምበት መንገድ መፈለግ አለባችሁ። ምክንያቱም ቀርባላችሁት እናንተ ናችሁ። እኛ ልንመጣ አንችልም። እንግዲህ ኦዲየንስ ተመልካቹ ሊመጣ አይችልም። ስለዚህ ይህ ሁሉ ሰው ተሰብስቦ አንድ ሰው ሄርሜላ ብቻ ይዛው ሄደች ቢባል ሩታ ብጠረጠርም ሄርሜላ እንግዳው እዛ የሄዱት ሁለታቸው ነው። ምን እንደተፈጠረ ባላውቅም ግን ጤንነቱ ሊመለስ ይችላል የምትዩ ቦታ ደህና ሊሆን ይችላል የሚባልበት ቦታ ካለ እዛ ቦታ ይዘሽው ሂጂ።
ነው የኛ ሐሳብ። ተረዳሽኛ ሩታ? አንቺንም መዋሸት ፈልጌ ነው አይደለም። እኔ አንቺን ዋሽቼም አይደለም፣ ህዝብንም መዋሸት ፈልጌ አይደለም እኮ። እኔን እንደዛ አይደለም ያልከኝ። እኔንም ስትሉኝ የነበረው እንደዛ አይደለም። መታከም አለበት ወይ ጸበል መሄድ አለበት ነው እንጂ አሁን የነዲብ ሐሳብ ምንድነው? እየታመማለው በኤፍሬምና በሩታ ቁጥጥር ስለሆነ ነው። ምክንያቱም አድርግ ያሉትን ነገር ነው የሚያደርገው፣ ሌላ ነገር አይደለም። ስለዚህ ከነሱ ይራቅ ነው የነሱ አባባል። ስለዚህ ሄርሜላ ህክምናም ቦታ ሳይሆን አንቺ ትሪት ማድረግ ባለብሽ መንገድ አንቺ አድርጊው ነው እንጂ ህክምና ምናምን አይደለም የሆነ የነዲብ ሐሳብ አሁን እንደተረዳሁት ከሆነ ማለት ነው። ስለዚህ ሩታ ልክ አላት። ምክንያቱም ይታከማል ብላችሁ ከወሰዳችሁት በኋላ ማሳከም ነበረባቸው። ምክንያቱም አንተ ወንድ ነው፣ እሺ ቡዜ ራሱ ይሄን ነበረባት። ቢያንስ ከሩታ ጋር ይዘው አለ የምትለው ቦታ የምታውቁት ቦታ በሙሉ መውሰድ ነበረባችሁ ተባብራችሁ ማለት ነው። አሁን እዚህ ጋር ሌላ ነገር ነው የሚያስመስልባችሁ። ተመልካቹም ሌላ ነገር ነው የሚመስለው። በቃ ከሩታ ነጥላችሁ ሄርሜላ ሰጣችሁ፣ ሄርሜላ እንደፈለግሽ አድርጊው ነው። በቃ ከሱ ጋር ጊዜ አሳልፊ ነው የሚመስለው። አብረን እናድነው ስልሽ ምን አልሽኝ? ደህና ነው አላልሽኝም? ያውልሽ እንደዛ ያልኩበት ምክንያት አንቺ ሁሌም ከሄርሜላ ጋር እየሆንሽ ሄርሜላን ተያት፣ አስወጫት። ሄርሜላን አይደለም እኔ አሁን ፖይንቴ ወንድሜ ነው። ፖይንቴ ነው። እሺ ወይ እና አይደለም ወንድሜ ነው ፖይንቴ። የፈለግሽውን ተረጂ አንቺ የፈለግሽውን ተረጂ አንቺ። ሄርሜላ ካልሆነች ፖይንትሽ የሆነ ነገር ሲፈጠር ወይም ደግሞ ደህና አይደለም ብለሽ ባመንሽበት ሰዓት ስታስሮጫ አምጥተሽ ቤትሽ አትገኝም ነበር። ኧረ ቡዜ ያስተዛዝባል። አሁን እዚህ ጋር ያስተዛዝበናል። ኧረ ቡዜ እዚህ ጋር ያስተዛዝበናል። አሁን እንዴ ያልሆነ ነገር መናገር የለብሽም። አብርሽ ካልመጣ እኔ ጋር ካልሆነ የምትይ እያልሽ የነበረው እኮ አንቺ ነሽ። እንዲህ ሄርሜላን አስወጫት ማለት የለብሽም። ይዛው ሄደች እኮ ሄርሜላ ናት። እዚህ ጋር ደግሞ እኔ ሚስቱ ነኝ የልጁ እናት ነኝ እያለች ነው ሩታ። እና ታሞም ሊሆን ይችላል እነሱ ጋር ጤነኛም ላይሆን ይችላል፣ ግን ሚስት ነኝ እያለች ነው ሩታ። ስለዚህ መጠየቅም አለባት። በምትጠይቀው መንገድ እየጠየቀችሽ ነው። አንቺ ደግሞ እንደ ወንድም እንደ እህት እኔ ጋር ካልመጣ እያልሽ ነበር። በእጅሽ ገብቷል፣ አግኝተሽዋል። እየፈለግሽ ቦታ እኮ ይዘሽ ሄደሽ ማሳከም ነበረብሽ እንደ ወንድም። እንዴ ምንድነው የምታስቢው? ምንድነው የምታስቡት? ዲቭም ይሁን ቡዚ ምንድነው የምታስቡት? ግን እሷ ሄርሜላ ይዛው ሄዳ ለመዝናናት ቦታ ይዛው ሄዳ እኛ ከሄርሜላ ጋር እንግዲህ በማታ ነገሩ የተዋከበ ነበር። ተረዳሽኛ? በማታ አብርሃምን ተወሰደ። ከዛ በኋላ ከሷ ጋርም ቆመንም ለማውራት እንትን አላለም። ብቻ ደህና የሚሆንበት ቦታ ጥሩ ቦታ ይዘሽ ሂጂ ብለናት ሄደን። ተረዳሽኛ አይደለም? ግን እዛ ከሄደ በኋላ ሐሳብ ተቀየረ አልተቀየረም፣ ጸበል ወሰደችው ወይ ደግሞ ሕክምና ወሰደችው ወይ ልታዝናና ወሰደችው። ከዛ በኋላ እሷን አላገኘዋትም ሲጀመር። ተረዳሽ? አሁን ዴቭ እዚህ ጋር ሸመጠጠ። በቃ ምንድነው እያለ ያለው? መዝናኛ ይዛው ትሂድ፣ የት ይዛው ትሂድ የምናውቀው ነገር የለም። የምትታከምበት ጥሩ ቦታ ይሻሏል የምትይው ቦታ ብቻ ይዘሽው ሂጂ ነው ያልናት። እሺ አንተ ወንድም ነህ። በዚህ ደረጃ አብርሽ ታሞ በጣም ብዙ ነገር ስትናገር ነበረ ዴቭ። አብርሽ ታሞ በዚህ ደረጃ ሆኖ አንተ ራስህ አስችሎ እንዲቆጭ ትላለህ። እንግዲህ ሄርሜላ በአብርሽ ላይ መጥፎ ነገር ታስባለች እያልኩኝ አይደለም፣ መጥፎ ነገር ታደርጋለች እያልኩኝ አይደለም። ግን አንተም ከጎን ሆነ አብራችሁ እሱን እንትን ቢታረጉት የሆነ ብታስታመሙት አይሻልም ወይ? እንግዲህ አንድ ሰው እኮ ብዙ ነገር አስቦ አይችልም አይደለ? እውነት አብርሽ ትላንትና እንደተናገረው ከሆነ ኤፍሬም ናና ውሰደኝ የሚለው ለምንድን ነው? ታግቶ ነው ናና ውሰደኝ የሚለው። ስለዚህ ጥሩ ሁኔታ ላይ ስላልሆነ ነው እንደዛ ሊል የሚችለው።